ሰላም ሰላም ጤና ይስጥልኝ የተወደዳችሁ ሆፕ ስኩል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ሆፕ ስኩል ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ ከመቼውም ጊዜ በላይ ከዚህ በፊት ከምታደርጉት በላይ የእናንተ ድጋፍ ያስፈልገኛል። ቪዲዮ እንደምታዩት በጣም እየወረደ ነው፣ እይታው በጣም እየወረደ ነው። ስለዚህ እናንተ ደግሞ ላይክ እና ሼር በማድረግ ቪዲዮውን ደግሞ ኢቭን እንኳን ባታዩትና ባትመለከቱት ከፍታችሁ በመተው ልትተባበሩኝ ይገባል ማለት ነው። ከዚህ በፊት ስታደርጉት ከነበረው በላይ ላይክ እና ሼር እያደረጋችሁ እንግሊዘኛን ከመሰረቱ ማንበብና መጻፍ ለሚቸገሩት ወንድሞቻችን ታደርሱልኝ ዘንድ እናንተም ይህ ቪዲዮ እንደደረሳችሁ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ አሊያም ሊንኮቻችን በመጠቀም በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። እንግሊዘኛን ከመሰረቱ ማንበብና መጻፍ ከፊደላት ጀምሮ እንዲሁም ደግሞ ማውራት የምትፈልጉ ልጆች ካላችሁ በቀጥታ ደውሉልን። በኢሞ በዋትስአፕ እንዲሁም የምታገኙ ነው የሚሆነው። በአጭር ጊዜ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። በጠዋት ወይም በማታ ፕሮግራም በሚመቻችሁ ከጠዋቱ 12 ሰዓት እስከ ምሽቱ 6 ሰዓት በኢትዮጵያ በኦንላይን እያስተማርን ነው የምንገኘው። እናንተም ትምህርታችሁን በኦንላይን መከታተል ትችላላችሁ። ዛሬ ደግሞ ቀለል ባለ ሁኔታ ቤዚክ እንግሊሽ ወርድስ አጫጭር የእንግሊዘኛ ቃላቶችን ማንበብና መጻፍ እንማራለን። እንዲሁም ትርጉማቸው ምን ይመስላል፣ ከቃላቶች ማንበብና መጻፍ በተጨማሪ ትርጉማቸው ምን ይመስላል የሚለውን አብረን የምናይ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ከመጀመሪያው ስንሄድ አር ማለት ነው። አር ከዛ ዋይ ኦ ዩ ማለት ዩ ማለት ነው። እቺ ደግሞ ኦኬ ማለት ነው። እቺን ታውቃላችሁ ሁላችሁም። ስለዚህ አር ዩ ኦኬ ካልነ ሰላም ነው ወይም ደህና ነህ ማለት ነው። ሰላም ነው ወይም ደህና ነህ ለማለት አር ዩ ኦኬ እንላለን ማለት ነው። አር ዩ ኦኬ ካላችሁ አንድ ሰው ደህና ነህ ወይም ሰላም ነው ማለት ነው። ደህና ነህ ወይም ሰላም ነው ለማለት አር ዩ ኦኬ ማለት እንችላለን። አር ዩ ኦኬ። በመቀጠል ደብሊው ኢ ማለት ዊ ማለት ነው። ዊ ማለት ምን ማለት ነው? እኛ ማለት ነው። አር ማለት ናቸው ማለት ነው፣ ወይም ነን እንደማለት ይገለጻል። ሜን ኤም ኢ ኤን ማለት ሜን ማለት ነው። ስለዚህ ዊ አር ሜን ካልነ እኛ ወንዶች ነን ማለት ነው። ዊ አር ሜን፣ ዊ አር ሜን። ዊ አር ውሜን ብንል ደግሞ እኛ ሴቶች ነን። እንዲሁም ዩ አር ሜን ካልነ እነሱ ወንዶች ናቸው ማለት ዘይ አር ሜን ብንል እነሱ ምኖች ናቸው? ወንዶች ናቸው። ዩ አር ማን ካልነ እሱ ወንድ ነው። ሜን እና ማን የተለያዩ ናቸው። ሜን ካልነ ለብዙ ነው የምንጠቀመው፣ ፕሉራል ፎርሙ ነው። ማን ካልነ ኤም ኤ ኤን ከሆነ ደግሞ ለአንድ ሰው ነው የምንጠቀመው። ስለዚህ ዩ አር ማን ነው የምንለው። ለብዙ ከሆነ ደግሞ ዘይ አር ሜን ነው እንጂ ዘይ አር ማን አንልም ማለት ነው። ዘይ አር ማን አይባልም። ዘይ አር ሜን ነው የምንለው ወይም ዊ አር ሜን ነው የምንለው። ለአንድ ሰው ከሆነ ግን ማን ነው የሚሆነው? ዩ አር ማን፣ ዩ አር ማን ለአንድ ሰው ከሆነ ማለት ነው። ስለዚህ ዊ አር ሜን ካልነ እኛ ወንዶች ነን ማለት ነው። እኛ ወንዶች ነን። ዘ ኔክስት ሁ አር ዩ ደብሊው ኤች ኦ ማለት ሁ ማለት ነው። ምን ነው የሚገልጸው? ሰውን ነው የሚገልጸው፣ ፒፕልን ነው የሚገልጸው። ስለዚህ አር ካልነ ደግሞ እሱን ወይም ነው የሚለውን ነው። ዩ ማለት ደግሞ አንተ ወይም እሱ የሚለውን ይገልጻል። ስለዚህ ሁ አር ዩ ካልነ አንተ ማነህ ማለት ነው። ሁ አር ዩ ካልነ አንተ ማነህ ወይም አንቺ ማነሽ ማለት ነው። ሁ አር ዩ ካላችሁ አንድ ሰው አንተ ማነህ ወይስ አንቺ ማነሽ የሚለውን ይገልጻል ማለት ነው። ሁ አር ዩ፣ ሁ አር ዩ አንተ ማነህ ወይም አንቺ ማነሽ ለሁለቱም ጾታ ያገለግላል ማለት ነው። ሁ አር ዩ። ኦኬ። አር ዩ ሎስት፣ አር ዩ ሎስት። ሎስት ማለት መጥፋት ማለት ነው። ስለዚህ አር ዩ ሎስት ካልነ ጠፋህ እንዴ ማለት ነው። ጠፋህ እንዴት፣ ጠፋህ እንዴት። ምን አር ዩ ሎስት፣ ጠፋህ እንዴት ልንለው እንችላለን። አር ዩ ሎስት፣ ጠፋህ እንዴት ልንለው እንችላለን። እዚህ ደግሞ አር ዩ ሹር፣ ኤስ ዩ አር ኢ። አር ዩ ሹር ካልነ ምንድነው የሚሆነው? እርግጠኛ ነህ ማለት ነው። አር ዩ ሹር እርግጠኛ ነህ። ጥያቄ አለው። አር ዩ ሹር እርግጠኛ ነህ። ዘ ኔክስት ደብሊው ኤች ኢ አር ኢ ዌር ማለት ነው። ምን ብያችኋለሁ ቅድም? ዌር ካልነ ቦታን ነው የሚያመለክት። ሁ ካልነ ደግሞ ፒፕልን ወይም ሰውን ነው የሚያመለክት። ዌን ካልነ ደግሞ መቼ የሚለውን ነው የሚያመለክት። ስለዚህ ዌር ካልነ ቦታን ነው የሚያመለክተው። አር ዊ ስለዚህ
እኛ የት ነን? where ማለት የት ቦታ ማለት ነው ባጭሩ። ስለዚህ where are we ካልነ እኛ የት ነን ማለት ነው። እኛ የት ነው ያለነው? አሁን ያለነው የት ነው ማለት ነው። where are we ካልነ እኛ የት ነን የሚለውን ይገልጽልናል። ከዚህ በመቀጠል we are happy እኛ ምንድነን? ደስተኞች ነን። እኛ ደስተኞች ነን። ነገር ግን አሁን እዚህ ጋር they are happy ማለት እንችላለን። they are happy እኔ ደስተኛ ነኝ ለማለት ምን ማለት አለብን? እኔ ደስተኛ ነኝ ለማለት ደግሞ I am happy። እሱ ደስተኛ ነው ለማለት ደግሞ you are happy እሷ ደስተኛ ነች ለማለት she is happy እሷ ደስተኛ ነች፣ እሱ ደስተኛ ነው ለማለት he is happy። ነገር ግን እነሱ ደስተኛ ናቸው ለማለት they are happy እንላለን ማለት ነው። ስለዚህ በዚህ መልክ በአጭር መልኩ እንግሊዘኛን ቀለል ባለ ሁኔታ ማንበብና መጻፍ እንችላለን፣ እንዲሁም ከነትርጉማቸው ማለት ነው። እንደምታዩት ቀላል ነው፣ ነገር ግን ለማይረዳው ሰው ደግሞ ሊከብደው ስለሚችል ከመሰረቱ እንግሊዘኛን ማንበብና መጻፍ ለምትቸገሩ ከፊደላት ጀምሮ እያስተማርን እንገኛለን። እንዲሁም ደግሞ ማውራትና መጻፍ ማንበብ ለምትቸገሩ እህት ወንድሞቻችንም እንዲሁ በተሻሉ አስተማሪዎች እያስተማርን ስለምንገኝ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትስአፕ እንዲሁም በቴሌግራም የምታገኙን ነው የሚሆነው። ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። ባላችሁበት ሆናችሁ እንግሊዘኛን አቀላጥፋችሁ ማንበብና መጻፍ የምትፈልጉ ከሆነ እጃችሁ ላይ በሚገኝ ስልክ ብቻ በግል ወይም በግሩፕ እኛ ጋር በአጭር ጊዜ ማንበብና መለወጥ ትችላላችሁ። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ አብራችሁ ስለነበራችሁ ከልብ እያመሰገንኩ እናንተም ከዚህ በበለጠ ትናንት ስታደርጉት ከነበረ በላይ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችን ከፍ ይል ዘንድ እንዲሁም እናንተም ደግሞ በቀጥታ በመደወል እኛን እያገኛችሁ የምትፈልጉትን ነገር እንሰጣችኋለን ማለት ነው። ኮሜንት ሴክሽን ላይ የምትፈልጉትን ትምህርት እንዲሰጣችሁ የምትፈልጉ ማንኛውም ይህን ቪዲዮ የምትከታተሉ ሁሉ ይህ ይሰራልን የሚል መልእክት ታስቀምጡልንና እናንተ በፈለጋችሁት ልክ ደግሞ እኛ በአጭር መልክና በሚገባችሁና ግልጽ በሆነ መንገድ እያስረዳናችሁ የምንሄድ ነው የሚሆነው። አጭር ጊዜ ብቻ በመጠቀም እንግሊዘኛን አቀላጥፎ ማንበብና መጻፍ ይቻላል። ያ የሚሆነው ደግሞ በውስጥ መስመር በሳምንት 5 ቀን እናንተ ባላችሁበት ሆናችሁ በስልካችሁ ብቻ አሊያም በኮምፒውተራችሁ በመማር አቀላጥፋችሁ ማንበብና መጻፍ ትችላላችሁ ማለት ነው። በድጋሚ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።